ቲፒኤልኤፍ ጦርነት ሊከፈትብኝ ነው የሚል መግለጫ አውጥቷል። እሱም ያው የፕሪቶሪያ ስምምነት የተፈረመበትን ቀን አስመልክቶ ነው። ሶስት ነገሮችን ያነሳል ጦርነት ሊከፈትብኝ ነው ለማለት ያበቁት። አንደኛ የፕሪቶሪያ ስምምነትን በሚመለከት የፌዴራል መንግስት ፈላጭ ቆራጭ መሆን ፈልጓል። ፈላጭ ቆራጭ መሆን ፈልጓል እና እንዲፈጸም ፍላጎት ያለው የሚል ይሄ ፍላጎት ማጣት የፕሪቶሪያ ስምምነት እንዳይፈጸም በማድረግ ወደ ነበረው አይነት ሁኔታ እንድንመለስ ነው የሚል መደምደሚያ ያላቸው የፌዴራል መንግስት ወደ ጦርነቱ መመለስ ይፈልጋል የሚል ማለት ነው። የፕሪቶሪያ ስምምነት የማይፈጽመው ለዛ ነው። አንዱ ጦርነት ሊከፈትብን ነው ለማለት የሚያቀርቡት ምክንያት አንዱ ይሄ ነው። ሁለተኛው ዛቻ በአደባባይ የመንግስት ባለስልጣናት፣ የመከላከያ አመራሮች ዛቻ እየዛቱብን ነው። የጥላቻ ንግግር ሁሉ ተከፍቷል። ፕሮፓጋንዳም በሚዲያዎችም በምንም ተከፍቶብኛል። ይሄ ሌላኛው ጦርነት ሊከፈትብኝ እንደሚችል ማሳያው ምክንያት ነው ይላል። እንግዲህ ቲፒኤልኤፍ ላይ ምን እንደተባለ አላውቅም። ኦፍኮርስ አንዳንድ ጊዜ የሚባሉ ነገሮች አሉ። ሶስተኛው በአጎራባች ክልሎች ታጣቂዎችን እያደራጀብኝ ነው። የፌዴራል መንግስት እያስታጠቀብኝ ነው። አፋር ላይ ያሉትንም እንደዚሁም ደግሞ በወልቃይትም በኩል ያሉና በተን ወይም ከዛ አካባቢ መውጣት አለባቸው የሚላቸው ራሱ የተከዜ ዘብ ብሎ የሚጠራውን ኃይል እንደማለት ነው። እነዚህን አካላቶች የፌዴራል መንግስት እየደገፋቸው ነው፣ እያስታጠቃቸው ነው። ቀለብም ምንም እሱ ነው የሚሰፍርላቸው የሚል ነገር አለው። በዚህ መግለጫ ላይ ባይባልም ግን የቲፒኤልኤፍ ልሳን የሆኑ አካላቶች ግን ወታደሮችን የማስጠጋትም እንቅስቃሴ ሁሉ ወደ አካባቢውም አለ ይላሉ። ውስጥ ሰራዊት የማስጠጋት እንቅስቃሴ አለ ይላሉ። ጦርነቱ ሲነሳ በአንተ አመለካከት ያሰላለፍ ሁኔታ ብትሄድበት በተለይ የውጭው ሀገር አሰላለፍ እንዴት ይሆናል የሚል ነው በፍቃዱ ዶሪ። ኦኬ ዛሬ ማንሳት ከቻለን እናነሳለን፣ ግን ካልሆነ ግን እናነሳዋለን ሌላ ጊዜ ቢሆን። እና ይሄ ነው አሁን የጠቀስኳቸው የፕሪቶሪያ ስምምነት እንዳይፈጸም ማድረጉ፣ ዛቻ፣ የጥላቻ ንግግሮች መኖራቸው፣ ፕሮፓጋንዳ ተከፍቶብኛል የጦርነት ከዛ ውጪ በጎረቤት አጎራባች ክልሎች ላይ ታጣቂዎችን የማደራጀት እንቅስቃሴ አለ ይላል ቲፒኤልኤፍ። እና በዚህ ምክንያት ጦርነት ሊከፈትብኝ ነው የሚል ስጋት እንዳለው ዓለም እንዲያቅለት አድርጓል። አደራዳሪዎችን በሚመለከት ተገቢውን ጫና እንዲያደርጉ፣ የፕሪቶሪያ ስምምነት እንዲገመገም ወይንም በተደጋጋሚ ጊዜ ያደረኩትን ጥሪ እንዲሰሙኝ በሚል መግለጫ ወጥቷል ቲፒኤልኤፍ። ይገርመኛል እኔ ቲፒኤልኤፍ እንዴት አይነት ፖለቲካ እንደሆነ ይሄ ገባኝም። እኔ ማለት ድርቅ ያለ እውነታው እየታወቀ ድርቅ ያለ ውሸት። አሁን የፕሪቶሪያ ስምምነት እንዳይፈጸም በማድረግ ረገድ እኔ ቲፒኤልኤፍን ያህል ሚና የተወጣ አካል ያለ አይመስለኝም። የነ ዶክተር ደብረጽዮን ቡድን ይሄን ራሳቸው በአንደበታቸው የተናገሯቸውን ጉዳዮች ብቻ መዘርዘር በቂ ነው። ብቻ ከዛ ውጪ የፕሪቶሪያ ስምምነት የሚለውና እነሱ የሚጠይቁትን ማየት በራሱ በቂ ነው። የፕሪቶሪያ ስምምነት እንዳይፈጸም ከቲፒኤልኤፍ በላይ የተጫወተ ያለ አካል የለም። እንዳይፈጸም ብቻ እንዲፈጸምም ፍላጎት ያላቸው ከየትስ ያመጡታል? ከየት ያመጡታል? አንዱ ራሱ ቲፒኤልኤፍ ማነው ፕሪቶሪያን የሚመለከቱበት መንገድ እኮ በፕሪቶሪያ የሽንፈታችን ማሳያ ነው ብለው ነው የሚያዩት።
እንዴት ብሎ እንዲፈጸም ይፈልጋሉ? ሁለተኛ አቀራረባቸውን ካያችሁ እንደ ትዕዛዝ ነገር ነው የሚያደርጉት። ብዙ ጊዜ እንደ ትዕዛዝ ይህንን አድርግ የምትለው ያ ሰው በእልህ ውስጥ ሆኖ እንዳያደርገው ስትፈልገው፣ ሲጠይቁ እንኳን የሚቀርቡበት መንገድ እንኳን ውጥረት የሚፈጥር እንጂ መቀራረብን የሚወድ ለውይይት ሌላኛውንም አካል የሚጋብዝ አይደለም። እንደዛ አይደለም። አቀራረቡ ራሱ ገፊ ነው፣ የገፋ ነው እንትን የሚለው እና እንዲፈጸም ከነ አካቴው ፍላጎት የለውም ቲፒኤልኤፍ። ይሄን አንድ ማወቅ የሚያስፈልግ ነው። ግን ይሄ ሆኖ ሳለ ግን ድርቅ ብሎ ደግሞ ሌላኛው አካል ደግሞ ሲከስ ደግሞ ታዩታላችሁ። ለምሳሌ አሁን ዛቻ፣ የጥላቻ ንግግር እንደ ቲፒኤልኤፍ ጠላት 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 በማለት የሚታወቃል የለም። ሁሉ ጊዜም ጠላት የሚለው ከሃዲ የሚለው ምናምን እያለ እኮ የሚከሰው ቲፒኤልኤፍ እኮ ነው። ያ ከፕሪቶሪያ ስምምነት ውጪ ነው። ሚይዝተው ማን ነው? ቲፒኤልኤፍ እኮ ነው። ራሱ ከዚህ ውጪ ይመስል እነዚህን ነገሮች ጠቅሶ ጦርነት ሊከፈትብኝ ይላል። እነዚህኑ ነገሮች ጠቅሳችሁ ቲፒኤልኤፍ ጦርነት ሊከፍት ነው ማለት ትችላላችሁ። እንደውም እሱን ለማለት የሚያበቃ ብዙ ነገር ከቲፒኤልኤፍ ዘንድ ይገኛል። እነዚህኑ የፕሪቶሪያ ስምምነትን በሚመለከት ያለንን አቋም ጠቅሰ ማሳያዎችን በብዛት ጠቅሰ አንስተ የዛቻን የጥላቻ ንግግርን በሚመለከት እንደዚሁም ደግሞ የጦርነት ተጨባጭ የሆኑ ዝግጅቶችን፣ ስልጠናዎችን፣ የማደራጀት የመመልመል እንዲህ አይነት ነገሮችን ሁሉ ጠቅሰ ቲፒኤልኤፍ ጦርነት ሊከፍት ነው እኮ ማለት በምትችልበት አይነት ሁኔታ በሚገርም ሁኔታ የራሱን ክዶ ራሱ የሚያደርጋቸውን ነገሮች በሙሉ ለሌላ ሰጥቶ ያንን አካል ሲከስ ማየት በጣም ነው የሚገርመኝ። እና ራሱ ጦርነት ሊከፍት ስለመሆኑ አይ ቲንክ እኔ እንኳን እውነት ደክሞኛል። እውነት ለመናገር ይህንን ጉዳይ ብዙ ጊዜ ያልኩት በመሆኑ በጣም አስቀድሜ ነው ጦርነት ከተነሳ ከቲፒኤልኤፍ በስተቀር በሚነሳው ጦርነት ሊጠየቅ የሚችል አካል የለም ያልኩት። እንደውም እውነቱን ስነግራችሁ ቲፒኤልኤፍን በሚመለከት በፌዴራል መንግስት በኩል የሚታየው ትዕግስት በጣም ይበዛ ነው። ይህም በድፍረት ነው የምናገረው። በጣም ይበዛ ነው። በጣም ይበዛ። እኔ በሆን የማላደርገውን ነው እየተደረገ ያለው። በዚህ መጠን ትዕግስትም ልክ አይደለም። በዚህ መጠን እና ሌላውን ይከሳል፣ ራሱ ሊከሰስ በሚገባው ጉዳይ አንዱ ለዛ ነው ምን እያለ ነው ቲፒኤልኤፍ ብለን እንድንጠይቅ የሚያደርገን። ራሱ በሚከሰስበት ክስ ሌላውን ሲከስ ምን እያለ ነው? አሁን በራሱ ጦርነት ሊከፈትብኝ ነው ሲል ምን ማለቱ ነው? ምን ማለቱ ነው? ቲፒኤልኤፍ አንዱ እንደፈለኩ ልሁን እኮ እያለ ነው። እንደፈለኩ ልሁን እያለ ነው። እኔ ስፈልግ የፕሪቶሪያ ስምምነት እንዳይፈጸም ላድርግ፣ ቅንፍታ ስባል አልፈታም ልበል፣ እኔ ከፈለኩ ከሌሎች ታጣቂዎች ጋር ልገናኝ፣ እኔ ከፈለኩ ድንበር ከፍቼ ከሌላ አገር ጋር ልገናኝ፣ ከፈለኩኝ የጦርነት እቅድ ላቅድ፣ ለጦርነት ልዘጋጅ፣ ሰራዊት ላሰልጥን፣ መሳሪያ በኮንትሮባንድ ላስገባ፣ እኔ እንደፈለኩ ልሁን ምንም አልባልም። ቲፒኤልኤፍ እያለ ያለው እና እንዴት ነው አንተ ጦርነት የሚጋብዝ አይነት እንቅስቃሴ እያደረክ እርምጃ እንዲወሰድብህ የሚያስገድድ አይነት ነገር እያደረክ እንዴት ነው እንዲህ ሊደረግብኝ ነው ልትለምች? ያ ማለት እኔ እንደፈለኩ ላደርግ፣ ነገር ግን ሌላ ነገር አይደረግብኝ። እኔ እንደፈለኩ ልሁን ነው። ከህግም ከስርዓትም ውጪ ልሁን 50 ዓመት ስለሆንኩ
50 ዓመት ስለሆንኩ በዛ ልሁን ነው እያለ ያለው ቲፒኤልኤፍ። አንጋፋ ስለሆንኩ ለፈለኩ የመሆን መብት አለኝ አንዱ እያለ ያለው ያ ነው። እኔን በሚመለከት በቃ እኔ በተለየ መንገድ ትሪት ልደረግ ነው። ሌላኛው መንግስትን ግዴታን መወጣት አትችልም ነው። በቃ እኔና አንተ በህግ በስርዓት ሳይሆን አቅም እየተለካካን እንኑር ነው እድሜ ልክ እንጂ ህግ ካለ ስርዓት ካለ ህግን ስርዓትን ያከበረ አካል ነው ከህግ ከስርዓት ውጪ በሆነ አይነት መንገድ እርምጃ ሊወሰድበት ሲል ነው ይሄ ተገቢ አይደለም። ቲፒኤልኤፍ ግን እያለ ያለው ህግንም ስርዓትንም ጥሶ እንነጋገር ይላል፣ እንወያይ ይላል። እኔ እንዴት አይነት ፖለቲካ እንደሆነ እውነት ለመናገር ሊገባኝ ይችላል። እንዴ ሀገር የሚመራው በህግ ነው። ሀገር የሚመራው በስርዓት ነው። ጉልበት ስላለኝ ከህግም ከስርዓትም ውጪ ልሁን ብቻ ግን እኔ እናንተ እየተወያየን ግን እንኖር ነው። እኔ በአንዳነት ተግባርም ላይ ተሰማርቼም ቢሆን እኔን አትንካኝ ነው እያለኩ ያለው። ተደራደረኝ እኮ ነው። በአንዳነት ተግባር ላይ ሁሉ ተሰማርቼ ተደራደረኝ፣ ተወያየኝ፣ ተነጋገረኝ። ቲፒኤልኤፍ ፖለቲካ ግርም የሚለኝ ነገሩ ይሄ ነው። ድርቅና የሚታወቅ የሚታይ ጉዳይ መንግስትን ግዴታህን መወጣት አትችልም ነው። ታዲያ መንግስት ግዴታውን ካልተወጣ እንዴት ነው የሚኖረው? ምን ይደረግ? ምን ይደረግ? አሁን ቲፒኤልኤፍ ልክ እንደዚህ ይሆናል አይደለም? አሁን ምን ይደረግ ሲባል አንዳንዶች መልስ አላቸው። በቃ ስለማይቻል አንዱን ማሸነፍ ስለማይቻል ወዴት እንሂድ? ወደ ሽግግር አይነት መንግስት። ቲፒኤልኤፍ የሚያስፈልገው ለዚህ ነው። ቲፒኤልኤፍ ነገሮች ወደዛ እንዲሄዱ ነው እየፈለገ ያለው። እሱ እዚህ ጋር ይበጠብጣል። ህግና ስርዓት እንደሌለ አስመስሎ ማሳየት ይፈልጋል። መንግስትም ወይ ትዕግስት ኖሮት ወይ አቅም አንሶት አላቅም፣ ብቻ ግን ነገሩን ችላ በማለቱ ምክንያት ህግና ስርዓት የተጣሰ እንደሆነ ተደርጎ ይታያል። ከዛ ሌላው አካል ይመጣና ይሄ ነገር ሊሻሻል ሊታረቅ የሚችለው የሽግግር መንግስት ሲኖር ነው ይላል። ቲፒኤልኤፍ እያደረገ ያለው ነገር ያንን ነው። ለሽግግር መንግስት የሚመች አይነት መደላድል መፍጠር። ራሱ አያነሰው፣ ሌሎች ያነሱታል። ቲፒኤልኤፍ ይበጠብጣል፣ ያስቸግራል፣ ህግና ስርዓት የለም የሚያስብል አይነት ሁኔታ ይፈጥራል። አለ ብለህ እንዳትከራከር ህግና ስርዓት ሲከበር አታይም። ከዛ በኋላ ሌላው ይመጣና በቃ ወደ ሽግግር መንግስት ነው ማምራት ያለበት ይላል። ያ ደግሞ ሲባል መንግስት በፍጹም ይላል። በፍጹም ደግሞ ካልክ ስርዓትን ማስከበር ነው፣ ህግን ማስከበር ነው። ህግና ስርዓትን ግን ካላስከበር ኦፍኮርስ ወደዛ ነው የሚሄደው። እና ታዲያ እድሜ ልክ እየተዋጉ መኖር አለን? የለም እኮ ህግ ሲጣስ ወዲያው ህግን ማስከበር ነው፣ ስርዓት ማስከበር ነው። ካልሆነ እኮ ነገሮች ወደዛ እኮ ነው የሚሄዱት። ወይም አይደለም ወደዛም እንዳይሄድም እዚሁ ጋር ማስቀረጥም አትችልም። መንግስት ቢያንስ ህግን ስርዓትን ማስከበር ችሎ ቢሆን ራሱ እንደሚፈልገውና እንደሚያወራው ኃይልን በብቸኝነት መጠቀም የሚችል አካል እሱ መሆኑን ቢያሳይ ኦፍኮርስ ለምን የሽግግር መንግስት ስላለ ብትልም እሱን ለማድረግ ወይም እሱን አማራጭ ቅቡል ለማድረግ የሚያስችል በቂ ምክንያቶችን ማግኘት አትችልም። አሁን ግን እንደዚህ አይነት በቂ ምክንያቶች ታገኛለህ። ቲፒኤልኤፍ ይበጠብጣል፣ ህግና ስርዓትን ይጥሳል። ከዛ በኋላ በውይይት የሚያምን ይመስል ስለ ውይይት ደግሞ ያነሳል። እንደዚህ አይነት መንግስትም ደግሞ ዝም ይላል። ልክ በቲፒኤልኤፍ ደረጃ ነው እሱም የሚይዝተው። አሁን ፊልድ ማርሻሉ ይዝታሉ፣ ዛሬ ይዝታሉ። አንዳንድ ጊዜ ደግሞ እድልም ይሰጡታል፣ ክፍተትም ይሰጡታል። ይሄ አይነትን ሁኔታ ሰዎች ያዩና መንግስትም አቅም ባይኖረው ነው ይላሉ። ቢኖረውማ እንደዚህ የሚታገስበትም ምክንያት የለም።
አቅም ቢኖር ትሄዳለህ፣ ግን ስርዓትን ታስከብራለህ። አሁን ቲፒኤልኤፍ እያለ ያለው ህግ የለም እያለህ ነው ሀገሪቱ ላይ፣ ስርዓት የለም እያለህ ነው ሀገሪቱ ላይ። የባንዳነት ተግባር ፈጽምህም ቢሆን አንተ ላይ ምንም ነገር አይደረግብህም እያለህ ነው ያለው ቲፒኤልኤፍ። ከኤርትራ ጋር ከኤርትራ መንግስት ጋር ከሻዕቢያ ጋር ኢትዮጵያ የባህር በር እንድታገኝ አልፈልግም ከሚል አካል ጋር፣ ብሔራዊ ጥቅሟ የኢትዮጵያ እንዲጠበቅ አልፈልግም ከሚል አካል ጋር፣ የኢትዮጵያን ከግብፅም ጋር ሆኜ ወይም የግብፅን እርዳታ ሁሉ ተጠቅሜ ገጥማለሁ ወጋለሁ ከሚል አካል ጋር፣ ኢትዮጵያ ውስጣዊ ሁኔቷ መረጋጋት የለበትም ከሚል አካል ጋር ቲፒኤልኤፍ እንደፈለገ ይሆናል። የሻዕቢያንም የግብፅንም ፍላጎት ሁሉ ተሸክሞ ይዞ ይመጣል እና እንነጋገር ይላል። በቲፒኤልኤፍ ፍላጎት እኮ አይደለም የምትነጋገረው፣ የሻዕቢያንን ፍላጎት ነው ንግግሩ ላይ እኮ ያለ። ወደ ጠረጴዛ እኮ ስታመጣ የሻዕቢያን ፍላጎት ነው አብሮ ይመጣ። ወደ ጠረጴዛ እኮ ሲመጣ የግብፅን ፍላጎት ነው አብሮ ይመጣ። አንዳንዶች ውይይት ነው ምናምን ሊሉ እንደሚችሉ ገምታለሁ። ምንድነው አሁን እኮ ከቲፒኤልኤፍ ጋር ውይይት ይደረግ ከነ ዶክተር ደብረጽዮን ጋር ውይይት እኮ ይደረግ እኮ ማለት ከሻዕቢያ ጋር በኢትዮጵያ ጉዳይ እንደመወያየት፣ ከግብፅ ጋር በኢትዮጵያ ጉዳይ እንደመወያየት። ቲፒኤልኤፍ የነዚህን አካላት ፍላጎት ተሸክሞ የመጣ አካል ነው። አሁን የነ ዶክተር ደብረጽዮን የነ ዶክተር ደብረጽዮን ፍላጎት ይህንን የግብፅን የሻዕቢያን ፍላጎት ተሸክመው ነው የመጡት። እመጣበታለሁ። የአውሮፓ ህብረትም ያሉት መታወቅ አለበት። ከማን ጋር ነው የምነጋገረው? ከማን ጋር ነው የምወያየው? እሱን ማወቅ ያስፈልጋል። አሁን የአውሮፓ ህብረት አንስተዋል። የአውሮፓ ህብረት ከምርጫው በፊት ተፈራራሚ አካላቶቹ ይነጋገሩ ብሏል። ቲፒኤልኤፍ እና የፌዴራል መንግስት ቲፒኤልኤፍ እና የፌዴራል መንግስት ይነጋገሩ እያለ ነው ያለው። አንደኛው እዚህ ጋር መነሳት ያለበት ጥያቄ የአውሮፓ ህብረት ቲፒኤልኤፍ ሲል የትኛው ይህን ነገር ልብ ብላችሁ ውሰዱት። የኢትዮ ሰላም ቤተሰቦች በደንብ ጠይቁ። ቲፒኤልኤፍ ስንል እነ ዶክተር ደብረጽዮንን ብቻ እያልን እኛ እኔ ሁልጊዜም በኮቴሽን ውስጥ ነው ቲፒኤልኤፍ ስል የነ ዶክተር ደብረጽዮንን ቡድን። ግን ወደ አሁን የአውሮፓ ህብረት ከቲፒኤልኤፍ ጋር ተነጋገሩ አለ ከምርጫው በፊት። ፖለቲካል ዲያሎግ ኦፍኮርስ መደረግ አለበት። አንዱ የፕሪቶሪያ ስምምነት የሚያስገድደው እሱን ነው፣ ግዴታ ነው። የፕሪቶሪያ ስምምነት መፈጸም አለበት ካልክ ኦፍኮርስ ፖለቲካል ዲያሎግ መኖር አለበት። ፖለቲካል ዲያሎግ ማለት አንድ ጊዜ አድርገህ የምታበቀው ጉዳይ አይደለም። ለምሳሌ አሁን ተፈናቃይ መመለስ ትፈልጋለህ፣ በዛ ጉዳይ ላይ ፖለቲካል ዲያሎግ ማድረግ ተገቢ ነው። ትጥቅ መፈታት አለበት ትላለህ፣ ፖለቲካል ዲያሎግ ማድረግ ተገቢ ነው። የትግራይ ክልል ወደ ፌዴራሉ አይነት ሁኔታ ውስጥ እንዲገባ ማለትም ምርጫ እንዲደረግ ተወካዮቹ የተወካዮች ምክር ቤት ውስጥ እንዲገቡ እንዲህ አይነት ነገሮች፣ እነዚህ ነገሮች ሁሉ መደረግ አለባቸው። ይሄ ፖለቲካ ውይይት ይፈልጋል እና ከቲፒኤልኤፍ ጋር አንዱ ተደራዳሪ እስከሆነ ጊዜ ድረስ ቲፒኤልኤፍ የፌዴራል መንግስት ሊነጋገር ይገባል። የአውሮፓ ህብረት ከዚህ አንጻር ሲታይ የመግለጫዎች ችግር የለውም። ግን ማን ነው ቲፒኤልኤፍ? ቲፒኤልኤፍ ማን ነው? አንዱ መጠየቅ ያለበት መመለስ ያለበት ጉዳይ ይሄ ነው። ቅርብ ጊዜ አቶ ጌታቸው ረዳ ቲፒኤልኤፍ ጠፍቷል፣ በቃ ሞቷል ብሏል። ቲፒኤልኤፍ ሞቷል ብሏል አቶ ጌታቸው ረዳ። ዝም ብሎ አይደለም ያለው። ቲፒኤልኤፍ እነ ዶክተር ደብረጽዮንም እነ ጌታቸው ረዳም ያሉበት ነው። የፌዴራል መንግስት የተደራደረው ቲፒኤልኤፍ እነዚህ አሁን የተለያዩ አካላቶች ያሉበት ቲፒኤልኤፍ ነው። ያ ቲፒኤልኤፍ እነ ጌታቸው ረዳን ተደራዳሪ አድርጎ የላከ ቲፒኤልኤፍ ነው። እንዳትዘነጉ ይሄ ነው።
አሁን ያ ቲፒኤልኤፍ በጊዜ ሂደት ተከፈለ፣ ተለያየ። እነ ጌታቸውም ለብቻቸው ወጡ፣ እነ ዶክተር ደብረጽዮንም ተለያዩ፣ ለብቻቸው ሆኑ። አንዱ አንዱን አባራሪ፣ አንዱ አንዱን አሳዳጅ ሆነ አይደለም። አሁን የፌዴራል መንግስት ቲፒኤልኤፍ የሚባለው ዶክተር ደብረጽዮን ቲፒኤልኤፍ የሚባለው እነ ጌታቸው ረዳ የያዙት ነው ብሎ ለመወሰን ምን ይፈልጋል? ይሄንን የሚወስነው አካል ምርጫ ቦርድ ማለት የትኛውን ነው እንደ ቲፒኤልኤፍ የሚያውቅ የሚለውን ይፈልጋል። ምክንያቱም አይ እነ ዶክተር ደብረጽዮን ናቸው ቲፒኤልኤፍ፣ ምክንያቱም እነሱ ጋር ብዙ አባል አለ ምናምን። በምን አወቅ? ምንድን ነው የምትለው? እነ ጌታቸው ረዳ ስምረትን ሲመሰረቱ ስንት ሰው ነው ሰብስቦ የመሰረቱት? በምን የምታውቀው ነገር የለም። እንደገና የፌዴራል መንግስት ይሄንን አጣርቶ ወሳኝም አይደለም። ይሄንን አጣርቶ መወሰን ያለበት ራሱን የቻለ ተቋም ነው ያለው። ስለዚህ አይ እነ ዶክተር ደብረጽዮን ናቸው ቲፒኤልኤፍ፣ አይ እነ ጌታቸው ረዳ ናቸው ቲፒኤልኤፍ ማለት አይችልም፣ አይመለከተውም። እኔ ነኝ ቲፒኤልኤፍ ያለ አካል ምርጫ ቦርድ ጋር ሄዶ ራሱ ስለመሆኑ ማስረገጥ አለበት። ያልሆነ አሁን እነ ጌታቸው ናቸው ቲፒኤልኤፍ እነ ደብረጽዮን ናቸው ቲፒኤልኤፍ ለማለት የሚያስችል ነገር ከሌለ ሌላኛው መለኪያ የሚሆነው በወቅቱ ማን የተደራደረኝ ነው። በቃ በወቅቱ እኔ ከማን ጋር ነው የተነጋገርኩት የተደራደርኩት? ከነ ጌታቸው ጋር ነው። ስለዚህ የፕሪቶሪያ ስምምነትን በሚመለከት ውይይትህ የሚቀጥለው ፖለቲካል ዲያሎግህ የሚቀጥለው ከነሱ ጋር። ካልተደራደርከው አካል ጋር ምን ብለህ ነው የምትነጋገረው? እኔ ቲፒኤልኤፍ ይላል እነ ዶክተር ደብረጽዮን። በምን እንበልህ? ቲፒኤልኤፍነትን በምን እንወቅ? እነ ጌታቸው ለምንድን ነው የማይሆኑት? ስምረትን ስለፈጠሩ። ስምረትን ደግሞ የፈጠሩት እነሱ ቲፒኤልኤፍን ህጋዊ ማድረግ የሚቻልበት እድል እንደሌለ ሲያውቁ ህጋዊ ለመሆንና በቀጣይ ምርጫ ላይ ለመሳተፍ ሲሉ ነው ስምረትን የፈጠሩት። እነሱ ስምረትን በመፍጠራቸው ምክንያት አንተ ቲፒኤልኤፍ አትባል። ይሄ መታወቅ አለበት። ይሄ በደንብ መታወቅ ያለበት። እውነት ነው የአውሮፓ ህብረት ከህወሓት ጋር ተነጋገሩ ብሏል። ግን ማን ነው ህወሓት? የታለ ህወሓት? እነ ዶክተር ደብረጽዮን ህወሓት ነው ይላል። በምን መለኪያ? እነ ጌታቸው ህወሓት የለም ይላል። በቃ ስለዚህ ህወሓት አለ የለም የሚሉ ትላንት ህወሓት የነበሩ አካላቶች እየተወዛገቡ ባለበት አይነት መልኩ የፌዴራል መንግስት የፕሪቶሪያ ስምምነትን ሊነጋገር የሚችለው ከማን ጋር ነው? ከተፈራረመው አካል ጋር፣ ከተደራደረው አካል ጋር። ድርጅቱ ሪስክ ውስጥ ነው፣ ኬዎስ ውስጥ ነው። ድርጅቱ አለም የለም የምትለው አይደለም። ስለዚህ ድርጅቱ ችግር ውስጥ ገብቷል፣ ተከፋፍሏል። ይህ በተከፋፈለበት አይነት ሁኔታ በቃ ቲፒኤልኤፍ የሚባለው ስለፈረሰ ወይም ስለተከፋፈለ በቃ የፕሪቶሪያ ስምምነት ዋጋ የለውም አትልም። ዋጋ አለው። ከነማን ጋር በሚደረግ ውይይት ይቀጥላል? በወቅቱ ከተደራደርካቸው አካላቶች ጋር በምታደርገው ነገር ይቀጥላል። ኦፍ ኮርስ ፖለቲካል ዲያሎግ ያስፈልጋል። ከነጌታቸው ጋር ይቀጥላል። ፕሪቶሪያ ስምምነት መፈጸም አለበት። ከነጌታቸው ረዳ ጋር በሚሆን ነገር ይቀጥላል። የፕሪቶሪያ ስምምነት ችግር ውስጥ አይደለም። እንዳትሳሳቱ። በዚህ ቲፒኤልኤፍ ዛሬ ላይ የተናገረው ነገር የፕሪቶሪያ ስምምነት አደጋ ውስጥ ነው ይላል። ኖ አይደለም። የፕሪቶሪያ ስምምነት አደጋ ውስጥ አይደለም። የፕሪቶሪያ ስምምነት የተደራደሩ አካላቶች አሁንም እሱን ለማስፈጸም እየሰሩ ነው ያሉት። ፕሪቶሪያ ስምምነት እንዳይፈጸም እንቅፋት የሆነ አካል ትግራይን ተቆጣጥሮ ስላለ ነው ችግር የሆነው። ችግሩ እሱ ነው። የፕሪቶሪያ ስምምነት አፈጻጸም ላይ አለመግባባት ስላለ አይደለም። በዚህ እንዳትሳሳቱ። መግባባት አለ። የተፈራረሙት አካላቶች ተግባብተው እየሰሩ ነው። ዴይሊ እያወሩበት እየተነጋገሩበት ለመፈጸም እየሞከሩ ነው።
የፕሪቶሪያ ስምምነት እንዳይፈጸም ይፈልግ የነበረ አካል ነው። አሁንም ትግራይ ላይ የበላይ ሆነው ፕሪቶሪያ ስምምነት የማይፈጸምበትን ሁኔታ ለመፍጠር እየሞከረ ያለ እሱ አካል የነ ዶክተር ደብረጽዮን ቡድን ነው። እኛ በኮቴሽን ውስጥ ህወሓት እንለዋለን። ህወሓት የሚባል አካል የለም። ህወሓት የሚባለው አካል ራሱን አፍርሷል፣ ተከፋፍሎ። እንዴት ነው? በምንድን ነው መለኪያ? እንትና ህወሓት አይደሉም እና እንትና ህወሓት ናቸው። ምንድን ነው መለኪያ? ምንም መለኪያ የለህም። ስለዚህ የፌዴራል መንግስት መለኪያ የለውም። እከሌ ነው ህወሓት፣ እከሌ ነው ህወሓት የሚልበት። ስለዚህ ምንን ወሰደ? በቃ ማን የተደራደረኝ አለ። ተከፋፍለዋል። ስለዚህ ከነዚህ ውስጥ የተደራደረኝ የትኛው ነው አለ። እነ ጌታቸው ናቸው የተደራደሩት። ከነሱ ጋር ቀጠለ። እነሱ ደግሞ በቀጣይ ትግራይ ላይ ህጋዊ ሆነው ምርጫ መወዳደር ስለፈለጉ እንደ ህወሓት ያንን ማድረግ ስላልቻሉ ስምረት በሚል በአዲስ መጡ። የፕሪቶሪያ ስምምነት ከነሱ ጋር ይቀጥላል። በነገራችን ላይ አንዱ ተደራዳሪ ቲፒኤልኤፍ ቢያደርገውም ግን የአውሮፓ ህብረት ተፈራራሚ አካላቶቹ ፖለቲካል ዲያሎግ እንዲያደርጉ ነው ያለው። አንዱ በዛ ነው መታየት ያለበት። እነ ዶክተር ደብረጽዮን ግን ውይይት የሚሉት ነገር አለ። የዓለም አቀፉንም ማህበረሰብ አወያዩን ምናምን የሚሉት ነገር አለ። እኔ ከነ ዶክተር ደብረጽዮን ጋር ውይይት መኖር አለበት ብዬ አላምንም። ይህን በግልጽ ነው የምናገረው። አንዴ የሻዕቢያ ተላላኪ ከሆንክ፣ አንዴ በአደባባይ ወጥተህ ከነሱ ጋር እንደምትሰራ በእርግጠኝ ጥሪ ካደረግክ በኋላ በቀጥታም ይሁን በተዘዋዋሪ ከግብፅ ጋር እየተነጋገርክ፣ ከግብፅ ጋር እየተደራደርክ፣ የነሱን ፍላጎት ይዘህ መጥተህ የነሱን ድጋፍ እያገኘህ፣ የነሱ ድጋፍ ሲሰጡ የነሱን ፍላጎት እንድታሳካ ነው። ስለዚህ ከነ ዶክተር ደብረጽዮን ጋር መነጋገር ማለት ከግብፅ ጋር በተዘዋዋሪ መነጋገር ማለት ነው። በማን ጉዳይ? በኢትዮጵያ ጉዳይ። በኢትዮጵያ ጉዳይ ማለት ከግብፅ ጋር ልትነጋገር፣ በኢትዮጵያ ጉዳይ ከሻዕቢያ ጋር ልትነጋገር። እንዲህ አይነት ነገር አይሰራም። እኔ መንግስት አያደርገውም እያልኩ አይደለም። ሊያደርገው ይችላል። እኔ አይገባኝም የዚህ መንግስት አካሄድ። ሊያደርገው ይችላል። ነገር ከነገ ወዲያ ምናምን ብሎ ሊያደርግ ይችላል። ግን ማወቅ ግን አለብህ። ማወቅ ያለብህ ነገር ከነ ዶክተር ደብረጽዮን ቡድን ጋር ተወያየህ፣ ተደራደርክ ማለት በሀገርህ ጉዳይ ላይ ከታሪካዊ ጠላቶች ጋር ተነጋገርክ፣ ተደራደርክ ማለት ነው። አንዴ የባንዳነት ተግባር ውስጥ ከገባህ በኋላ በውይይት በድርድር እንፍተው የሚባል ነገር የለም። የጠላት ፍላጎት ይዘህ መተህ እንዴት ነው በውይይት በድርድር እንፍተው የምትለው? ሻዕቢያ ለምሳሌ ንገራችሁ፣ ኢትዮጵያ የባህር በር እፈልጋለሁ አለች። ሻዕቢያ ምንድን ነው የሚለው? ኢትዮጵያ የባህር በር ፍላጎት የላትም። የአረብ ኤምሬቶችን ፍላጎት ይዘው ነው የሚመጡት። ስለዚህ እኔ ከተላላኪ ጋር ለምንድን ነው የምንነጋገረው? መወያየው ነው። አስፈላጊ እንኳን ከሆነ እኮ ከፈለገ እኔ ከአረብ ኤምሬቶች ጋር መነጋገር እችላለሁ። የማንንም ፍላጎት ተሸክሞ ከመጣ አካል ጋር ለምን እነጋገራለሁ እኮ ነው ሻዕቢያ እኮ እያለ ሰው። ኢትዮጵያ ሲሄንን ለምንድን ነው ማለት የግብፅን ተልእኮ የግብፅን ፍላጎት ይዞ ከመጣ አካል ጋር በራስ ሀገር ጉዳይ ማለት ነው። ለዚሁ በራስ ሀገር ጉዳይ ልክ አይደለም እንዴ? የግብፅን ፍላጎት ይዞ መጥቶ አደራድሩኝ ይላል። የሻዕቢያን ፍላጎት ይዞ መጥቶ አደራድሩኝ ይላል፣ አወያዩኝ ይላል። ቲፒኤልኤፍ ይሄን ማለት የነበረበት በራሱ ራሱን ችሎ ቆሞ ነው። ራሱን ችሎ ቆሞ ነው። ለምሳሌ ከፋኖች ጋር ሊገናኝ ይችላል፣ ከኦላ ጋር ሊገናኝ ይችላል። ፋኖ ኦላም ዞሮ የሚያነሱት የኢትዮጵያ ጉዳይ ነው። የእነሱ ተላላኪ እንኳን ቢሆን ለምሳሌ ፋኖ የቲፒኤልኤፍ ተላላኪ ነው። አንዳንድ የፋኖ አደረጃጀቶች ይቅርታ፣ ሁሉም ሳይሆን አንዳንድ የፋኖ አደረጃጀቶች የቲፒኤልኤፍ ተላላኪ ናቸው። ከነዚህ ጋር መንግስትን አትወያይ አልለውም።
ለምን ለቲፒኤልኤፍ ተላላኪ ሆንክ ማለት አሁን በተዘዋዋሪ የግብጾችንም ፍላጎት እየያዙ ስለሆነ ነው እንጂ ቲፒኤልኤፍ ከሻዕቢያም ከግብጽም ጋር ግንኙነት ባይኖረው የቲፒኤልኤፍ ተላላኪ ከሆነ አካል ጋር ብታወራም ዞሮ ዞሮ የምታወራው በሀገራዊ ጉዳይ ላይ ከሀገር የፖለቲካ ኃይል ጋር ከሚመለከተው አካል በሚመለከተው ጉዳይ ነው የምታወራው። አሁን የማይመለከታቸው አካል ጋር በማይመለከታቸው ጉዳይ በቲፒኤልኤፍ አማካኝነት ልትወያይና ልትደራደር ነው። እንደዛ ሊሆን ግብጽ በውስጣዊ ጉዳያችን አይመለከታትም፣ ሻዕቢያም እንደዚሁ። ቲፒኤልኤፍ የእነዚህን አካላት ፍላጎት ይዞ መጥቶ ጠረጴዛ ላይ ሊያስቀምጠው እየፈለገ ነው። ጠረጴዛ ላይ ሊያስቀምጠው እየፈለገ ነው። ከነ ዶክተር ደብረጽዮን ጋር ተወያየህ ተደራደርክ ማለት እውነቴን ነው የምልህ የባህር በር አመጣለሁ የሚለው ፉከራ አደጋ ውስጥ ነው የሚገቡ። ምክንያቱም አንድ የምትነጋገርበት የምትደራደርበት ጉዳይ በሱ ነው። ከቲፒኤልኤፍ ጋር ከነ ዶክተር ደብረጽዮን ቡድን ጋር አሁን ላይ ተደራደርክ ተወያየህ ማለት ነገ ከነገ ወዲያ የአባይ ወንዝ ላይ መብት አለን ለልማት የመጠቀም የሚለው መፈክርህ እሱም አደጋ ውስጥ ገባ ማለት ነው። ይህ መንግስት ሊያደርገው ይችላል፣ እንዳልኳችሁ ሊያደርገው ይችላል። እኔ ግን ያንን ያደረገ ጊዜ የባህር በር ፍላጎት ላይ ጥያቄ ያነሳል። እኔ ያንን ያደረገ ጊዜ የአባይን ወንዝ ለልማት የመጠቀም መብት አለን ብሎ እዚህ ጋር የደገፍኩት አቋም ላይ ጥያቄ ያነሳል። ምክንያቱም እነ ዶክተር ደብረጽዮን በአደባባይ እየታየ ለሻዕቢያ ጥሪ አስተላልፏል። የሻዕቢያ ደግሞ በአደባባይ እየታየ ነው። ግብጽ ድረስ ሄዶ እርዳታ ጠይቋል። ግብጽን እደግፋለሁ ብላለች። ቲፒኤልኤፍ በቀጥታም ይሁን በተዘዋዋሪ የግብጽን የሻዕቢያን ፍላጎት ማነው እነ ዶክተር ደብረጽዮን እሱን የያዙ አካል ናቸው። ከዚህ አካል ጋር ጠረጴዛ ላይ ይቀመጣለሁ ስትል ከማይመለከተው አካል ጋር በማይመለከተው ጉዳይ ላይ እንደመወያየት ነው። ይህ መታወቅ መቻል አለበት። እዚህ ጋር ይለኛል you are playing with the lives of innocent Tigrayans። የትግራይ ህዝብ ይሄን ያውቃል። የትግራይ ህዝብ እነ ዶክተር ደብረጽዮን የትግራይን ህዝብ ፍላጎት አልያዙ። እነ ዶክተር ደብረጽዮን ተላላኪ ናቸው። ተላላኪ ከሆንክ በኋላ የህዝብ አጀንዳ ይዣለው እንደዚህ አይነት ማጭበርበር አይሰራም። እንደዚህ አይነት ማጭበርበር አይሰራም። የትግራይ ህዝብ የኔን ፍላጎት ከሻዕቢያ ጋር ሆነ አስፈጽምልኝ አላለም። እንደማይፈጸምም ጠንቅቆ ያውቃል። ቲፒኤልኤፍ ዋንስ ተላላኪ ከሆነ በኋላ የትግራይ ህዝብ ወኪል ነኝ ማለት አይቻልም። ባንዳ ማንንም ወክሎ አያውቅም። እንዴት ራሱ የትግራይን ህዝብ ራሱ እንዴት ብትነኩት ነው የምታስቡት? ባንዳ ማንንም አይወክልም፣ ራሱን ነው የሚወክለው። ካልሆነም ላኪዎቹን ነው የሚወክለው። የመታወቅ መቻል አለበት። ከሻዕቢያም ከግብጽም ጋር እሰራለሁኝ እያልክ ጠረጴዛ መመኘት የለብህም። እንደዛ እያልክ ጦርነት ሊከፍቱብኝ ነው ማለትም አትችልም። ከግብጽና ከሻዕቢያ ጋር ሆነ የትግራይን ህዝብ ፍላጎት እወክላለሁ ማለት አይቻልም። ያ ለትግራይ ህዝብም ቢሆን ስድብ ነው ለትግራይ ህዝብ። እነ ዶክተር ደብረጽዮን የትግራይን ህዝብ እንወክላለን ሲሉ የትግራይን ህዝብ እየሰደቡት ነው። ይሄን ማወቅ አለበት። እየሰደቡት ነው። እነሱ ሊወክሉት አይችሉም። የትግራይ ህዝብ በእነሱ ሊወከል አይችልም። ተቋሚው ምንድን ነው የሚለው ጽምዶ ምናምን የሚባለውን ነገር ሁሉ አንድ የሚቃወሙ ይህ መታወቅ መቻል አለበት። ቲፒኤልኤፍ የባንዳ ተግባር ይፈጽማል፣ እንደገና አወያዩኝ ይላል። የባህር በር ጉዳይ ይነሳል ነው የምላችሁ። ከነ ዶክተር ደብረጽዮን ጋር ውይይት ድርድር ይደረግ ሲባል የባህር በር ጉዳይ ይነሳል፣ የኤርትራ ጉዳይ ይነሳል።
ከነ ዶክተር ደብረጽዮን ጋር ውይይት ድርድር ይደረግ ሲባል የአባይ ጉዳይ ይነሳል። አትጠራጠሩ፣ ያ ይነሳል እና ሻዕቢያም ግብፅም ቲፒኤልኤፍን ተጠቅመው በቀጥታ ሊነጋገሩ በማይችሉት ጉዳይ ላይ መንግስትን አስቀምጠው ሊያነጋገሩት ነው እየፈለጉ ያሉት። ይሄ መታወቅ መቻል አለበት። ኦሮሚያ ስታርስ ኔትወርክ ኦኤስኤን መንግስት ወልቃይትን ለትግራይ ቢመልስ ሰላም ይወርዳል አይወርድም? ወዳጅ ቴንኪው ለስጦታው በጣም ነው የማመሰግነው። ግን እንደውም ይባባሳል። ቲፒኤልኤፍ እያለ ይባባሳል። እውነት ለመናገር እኔ መመለስም አለበትም ብዬ አላምንም። ሰላም አይወርድም በመመለስ ባለበትም በማስቀረት ሰላም አይወርድም። ሌላ አይነት መፍትሄ አስፈላጊ ነው የሆነው ወዳጆች። ለዛሬ ኦኬ፣ ሀሳብ አስተያየት፣ ጥያቄዎች ካላችሁ በፍቃዱ ዶሪ የትራምፕ አስተዳደር ያወጣው መግለጫ አለ ወይ የሚለው እስካሁን ድረስ አልሰማንም። የአውሮፓ ህብረት ብቻ ነው በዚህ በፕሪቶሪያው ስምምነት ላይ መግለጫ ያወጣው። ከድር መሐመድ ትክክል አለ። እኔ ለዛ ነው ይሄ መንግስት ሊነጋገር ይችላል ብዬ የማስበው። ግን የኢትዮ ሰላም ቤተሰቦች ከነ ዶክተር ደብረጽዮን ጋር የሚደረግ ውይይት እውነቴን ነው የምላችሁ የባህር በሩን ጉዳይ ያነሳል፣ የአባይ ጉዳይም ይነሳል። እና ታዲያ ላኪዎቹ ትርፋቸው ምንድን ነው? ቲፒኤልኤፍ ተደራድሮ እስካሁን ያወጡትስ ነገር እስካሁን ያደረጉትስ ነገር አሁን እኮ ቲፒኤልኤፍ አወያዩኝ አደራድሩኝ እኮ ባለ ቁጥር እኮ ላኪዎቹ ስጋት አላቸው። ምናልባት ሊስማማ ይሆን እንደ የሚል ስጋት እኮ አላቸው። ስለዚህ ሲፈቅዱለት ቢያንስ ይሄን እንደሚያነሳ እርግጠኛ ሆነው ነው። የባህር በርን ጉዳይ ምናምንም እንደዚሁ ይነሳል በሚለው እርግጠኛ ሆነው ነው እንጂማ እንደፈለገ አደራድሩኝ እያለ እንዲያወራ እድል አይሰጡትም። የሰጡት የባህር በሩን ጉዳይ የአባይም ጉዳይ ጠረጴዛ ላይ የሚነሳ ከሆነ ነው። አሊያም ደግሞ ነገሩ ወደ ሽግግር መንግስት የሚያመራ ከሆነ ቲፒኤልኤፍ የስልጣን ጉዳይ ያነሳል። የስልጣን ጉዳይ ያነሳል። ያ ካልሆነ በስተቀር ላኪዎቹ የሚያገኙት ምንም ትርፍ የለም።